የተከበራችሁ የሲቪል ማህበረሰብ ድርጅቶች አመራሮች፣ የልማት አጋሮች፣ የዲፕሎማቲክ ማህበረሰብ አባላት፣ ክቡራትና ክቡራን፣ በቅድሚያ ሁላችሁንም ለአምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት እንኳን አደረሳችሁ አደረሰን ማለት እፈልጋለሁ። ይህ ሳምንት የሲቪል ማህበረሰብ ድርጅቶች ስኬቶቻችሁን ለህዝብና ለአጋሮች የምታሳዩበት ብቻ ሳይሆን ከመንግስትና ከግል ዘርፉ ጋር ያላችሁን ስትራቴጂያዊ አጋርነት በማጠናከር በሀገር ግንባታ ሂደት ውስጥ ያላችሁን የማይተካ ሚና በቁርጠኝነት ለመወጣት ቃላችሁን የምታድሱበት ወሳኝ መድረክ ነው። መንግስታችን ከለውጡ ማግስት ጀምሮ ለሲቪል ማህበረሰብ ድርጅቶች የሰጠው ትኩረት በሶስት መሰረታዊ ምሰሶች የተገነባ ነው። የመጀመሪያው የሲቪል ማህበረሰብ ድርጅቶች ለሀገራችን ዴሞክራሲ ስርዓት ግንባታ የማይተኩ ስትራቴጂያዊ አጋሮቻችን ናቸው። በዚህም መንግስታችን የሲቪል ማህበረሰብ ድርጅቶች የዜጎች ንቁ ተሳትፎና እንደ ግልጽነት፣ ተጠያቂነትና የህግ የበላይነት ያሉ እሴቶች እንዲሰርጹ የሚያደርጉ የዴሞክራሲ ባህል ገንቢዎች መሆናቸውን በጽኑ ያምናል። ሁለተኛው በብዝሃ ዘርፍ ብዝሃ ተዋናይና ብዝሃ ተጠቃሚ የኢኮኖሚ አቅጣጫችን መሰረት የሲቪል ማህበረሰብ ድርጅቶች መሰረታዊ የኢኮኖሚ ተዋናይ ናቸው። በመሆኑም የሲቪል ማህበረሰብ ድርጅቶች በመንግስትና በግል ዘርፍ የማይሸፈኑ ኢኮኖሚያዊ ክፍተቶችን በመሙላት ለኢኮኖሚ ብልጽግና መረጋገጥ ከፍተኛ ድርሻ ያላቸው የልማት አጋሮች ናቸው የሚል ጽኑ እምነት በመያዝ ስንሰራ ቆይተናል። ሶስተኛው የሲቪል ማህበረሰብ ድርጅቶች የትውልድና ማህበራዊ ትስስር ገንቢዎች ናቸው። ከዚህ አኳያ ትውልድን በመቅረጽ በዜጎች መካከል መተማመን በመፍጠር እንዲሁም ማህበራዊ ትስስራችንን በማጠናከር ረገድ የሲቪል ማህበረሰብ ድርጅቶች ሚና ትልቅ ነው ብሎ መንግስታችን ያምናል። እነዚህን መሰረታዊ እምነቶች መሰረት በማድረግ ባለፉት ዓመታት በሰራናቸው ስራዎች ሶስት ትላልቅ ስኬቶችን ማስመዝገብ ችለናል። አንደኛው ለሲቪል ማህበረሰብ ድርጅቶች አስቻይ ሁኔታ የፈጠረ የህግ ማሻሻያና ትግበራ መደረጉ ነው። በዚህም ዘርፉን አንቆ ይዞ የነበረውንና እጅግ ገዳቢ የነበረውን አዋጅ በመሻር የመደራጀት መብትን በተሟላ ሁኔታ የሚያረጋግጠው አዋጅ ቁጥር 1113/2011 እንዲጸድቅ አድርገናል። በክልሎችም በተመሳሳይ የህግ ማሻሻያዎች ተደርገዋል። እነዚህ የህግ ማሻሻያዎች በሲቪል ማህበረሰብ ድርጅቶች ላይ አለግባብ ተጥሎ የነበረውን የፋይናንስ የአስተዳደርና የስምሪት መስክ ገደቦችን በማንሳት የሲቪክ ምህዳሩን አስፍተዋል። ሁለተኛው ስኬት የመንግስትና የሲቪል ማህበረሰብ ድርጅቶች ትብብርና ቅንጅት ማሳደግ መቻሉ ነው። የሲቪል ማህበረሰብ ድርጅቶች ባለስልጣን ተቋማዊ ሪፎርም በውጤታማነት መተግበሩን ተከትሎ የአገልግሎት አሰጣጡ ዘመናዊ፣ ቀልጣፋና ውጤታማ እንዲሆን በመደረጉ ለሲቪል ማህበረሰብ ድርጅቶች በመርህ ላይ የተመሰረተ ክትትልና ድጋፍ ለማድረግ ምቹ አውድ ተፈጥሯል።
በተጨማሪም መንግስትና የሲቪል ማህበረሰብ ድርጅቶች በሀገራዊ ጉዳዮች ላይ ተደጋግፈው እንዲሰሩ የሚያስችል የቅንጅትና ትብብር ማዕቀፍ ተዘጋጅቶና ከፌደራል እስከ ወረዳ ድረስ መድረኮች ተደራጅተው ወደ ተግባር ገብተዋል። ይህም የሥራ ድግግሞሽንና የሀብት ብክነትን ለመቀነስ አስችለዋል። ሶስተኛውና ዋነኛው ስኬት ደግሞ የሲቪል ማህበረሰብ ድርጅቶች ቁጥር በከፍተኛ ደረጃ መጨመሩና አስተዋጽኦአቸው ማደጉ ነው። ባለፉት የለውጥ ዓመታት የሲቪል ማህበረሰብ ድርጅቶች ቁጥር ወደ 3 እጥፍ ገደማ አድጎ በሀገር ደረጃ 8410 በላይ ደርሰዋል። ይህ የቁጥር እድገት ብቻ ሳይሆን ዜጎች በሀገራቸው ጉዳይ የመሳተፍ ፍላጎታቸውና መብታቸው መላቁን የሚያሳይ ተጨባጭ ማስረጃ ነው። በውጤቱም የሲቪል ማህበራት በልማት፣ በዴሞክራሲ ስርዓት ግንባታ፣ በሰላም ግንባታ፣ በትውልድ ግንባታ፣ በሰብአዊ ድጋፍና በመሳሰሉት ከፍተኛ አስተዋጽኦ አበርክተዋል። ይህም በኢትዮጵያ ዘመናዊ የሲቪል ማህበራት አስተዳደር ታሪክ ውስጥ አሁን ያለንበትን ወቅት ወርቃማው ዘመን እንድንለው ያደርገናል። በዚሁ አጋጣሚ የሀገርና የሕዝብን ጥቅም ማዕከል በማድረግ ውጤታማ ስራ ለሰሩና እየሰሩ ላሉ ድርጅቶች በኢፌዴሪ መንግስት ስም እውቅናና ምስጋና እንዳቀርብ ይፈቀድልኝ። በሌላ በኩል በአንዳንድ ድርጅቶች ዘንድ የሚታዩ የግልጽነትና የአፈጻጸም ጉድለቶችና ከእርዳታ ጥገኝነት ለመውጣት በቁርጠኝነት ያለመንቀሳቀስ ክፍተቶች ሊታረሙ ይገባል። ከዚህ አንጻር መንግስት ከተቋቋሙበት ዓላማ ውጪ በሚንቀሳቀሱና ሕግ በሚተላለፉ ድርጅቶች ላይ አስፈላጊውን እርምጃ መውሰዱን አጠናክሮ ይቀጥላል። ክቡራትና ክቡራን፣ የሲቪል ማህበረሰብ ድርጅቶች የሀገር ግንባታና የብልጽግና ጉዟችንን ለማፋጠን በቀጣይ በ3 ጉዳዮች ላይ እንድታተኩሩ አደራ ማለት እፈልጋለሁ። አንደኛ፣ ለሀገራዊ መግባባት፣ ለዲሞክራሲ ባህልና ለጠንካራ ሀገረ መንግስት ግንባታ የድርሻን በሚገባ መወጣት። ከዚህ አንጻር ኢትዮጵያ ለዘመናት የቆዩ ቅራኔዎችንና በደሎችን በአካታች ሀገራዊ ምክክርና በሽግግር ፍትህ ስርዓት ለመፍታት በምትጥርበት በዚህ ወቅት የሲቪል ማህበረሰብ ድርጅቶች ማህበረሰቡን በማንቃት የትስስር ትርክትን በማስረጽ የዲሞክራሲ ባህልን በመገንባትና ማህበራዊ ፍትህ የሚያረጋግጡ ስራዎችን በትኩረት በመስራት ሚናቸውን መወጣት ይኖርባቸዋል። በተለይም ዲሞክራሲን የመትከልና የማጽናት ሀገራዊ ውጥናችንን ለማሳካት 7ኛው ሀገራዊ ምርጫ ሰላማዊ፣ ነፃ፣ ፍትሃዊና ተአማንነት ያለው እንዲሆን እንደ 6ኛው ጠቅላላ ምርጫ ሁሉ በመራጮች ትምህርትና በመታዘብ ረገድ የታሪክ አሻራችሁን እንድታሳርፉ ጥሬን አቀርባለሁ። ሁለተኛ፣ ሀገራችን ከተረጅነት ወደ ምርታማነት ለመሸጋገር የሚታደርገውን ጥረት መደገፍ። የሲቪል ማህበረሰብ ድርጅቶች የምትሰሯቸው የልማት ስራዎችና የምትሰጧቸው ድጋፎች ዜጎችን ከዕለት እርዳታ ተቀባይነት አውጥተው ምርታማ እንዲሆኑ፣ ጥሪት እንዲያፈሩና በራሳቸው እንዲቆሙ የሚያደርጉ መሆን አለባቸው። በዚህም ኢትዮጵያ በሰብአዊ ድጋፍ ራስን ለመቻል የጀመረችው ጥረት እንዲሳካ የበኩላችሁን አዎንታዊ ሚና እንድትጫወቱ አደራ እላለሁ። በዚህ የሲቪል ማህበረሰብ ድርጅቶች ሳምንት ራስን መቻልን መሪ ቃላችሁ ማድረጋችሁ የሚመሰገን ሆኖ በተግባርም ሊገለጥ ይገባል። ሶስተኛ፣
ከሀገራዊ አጀንዳዎች ጋር ራስን ማጣጣምና ተቋማዊ ተጠያቂነትን ማጠናከር። የሲቪል ማህበረሰብ ድርጅቶች ፕሮግራሞች፣ እቅዶችና ተግባራዊ እንቅስቃሴዎች ከሀገራዊ የልማት ግቦች፣ ከብሔራዊ ጥቅምና የሕዝብን ኑሮ ከማሻሻል አንጻር የተቃኙ ሊሆኑ ይገባል። የባህር በር ጥያቄን የመሳሰሉ ወሳኝ ሀገራዊ አጀንዳዎችን ለዓለም አቀፉ ማህበረሰብ በማስረዳት ረገድም እንደ ሀገር አምባሳደር ልትንቀሳቀሱ ይገባል። በሌላ በኩል እያንዳንዱ የሲቪል ማህበረሰብ ድርጅት የራሱን የቁጥጥር ስርዓት በመዘርጋት ህጋዊነትን፣ ተቋማዊ አሰራርንና ተጠያቂነትን መርሆቹ አድርጎ የሚንቀሳቀስ ተቋም ለመገንባት መረባረብ አለበት። በተጨማሪም የሲቪል ማህበረሰብ ድርጅቶች ምክር ቤት ማዕቀፍ የተጀመረውን የእርስ በርስ የቁጥጥር ስርዓት ማጠናከር ፋይዳው የላቀ ነው። መንግስትም የሲቪል ማህበረሰብ ድርጅቶች ለሀገርና ለህዝብ የሚያበረክቱት አስተዋጽኦ እንዲጎለብት በስትራቴጂያዊ አጋርነት መንፈስ የጀመረውን አስቻይ ሁኔታ የመፍጠር ጥረት በቁርጠኝነት እንደሚቀጥል ላረጋግጥላችሁ እወዳለሁ። በመጨረሻም ይህንን አምስተኛውን የሲቪል ማህበረሰብ ድርጅቶች ሳምንት ላዘጋጁና ለተባበሩ አካላት በሙሉ በኢፌዴሪ መንግስት ስም ልባዊ ምስጋናዬን እያቀረብኩ ይህ የሲቪል ማህበረሰብ ድርጅቶች ሳምንት ለቀጣይ የጋራ ስኬታችን አዲስ ጉልበትና መነሳሳት የሚፈጥር እንዲሆን እመኛለሁ። ሁላችንም በጋራ ከተባበርንና በጽኑ ቁርጠኝነት ከሰራን የኢትዮጵያን ሁለንተናዊ ብልጽግና እውን ማድረጋችን የማይቀር የታሪክ እውነታ ይሆናል። አመሰግናለሁ። እናመሰግናለን። all of our sponsors, our honorary sponsors, and now receiving the recognition, Catholic Village Services.